ሰላም ሰላም የቻናሌ ቤተሰቦች ሰላማችሁ ይብዛ ያልኩኝ ወደ ዛሬ ትምህርት እገባለሁ። የዛሬ ትምህርታችን ፈንክሽን ኦፍ ሴትልመንት፣ የተለያዩ አይነት መኖሪያ ስፍራዎች ወይንም ከተሞች ወይንም ገጠር ስፍራዎች ሊኖሩ ይችላሉ። እነዚህ የገጠር ስፍራዎች ወይንም የከተማ መኖሪያ ስፍራዎች ፈንክሽናቸው ወይንም ጥቅማቸው ምንድን ነው የሚለውን እንዳስሳለን ማለት ነው በዛሬ ትምህርታችን። እስከ ትምህርቱ መጨረሻ እንድትከታተሉኝ በአክብሮት እጠይቃለሁ። ፈንክሽን ኦፍ ሴትልመንትስ እንግዲህ ዓለማችን ላይ 9 ዋና ዋና የከተማ ስፍራዎች ይኖራሉ፣ ወይንም ፈንክሽን የሚያደርጉ ወይንም ጥቅም የሚሰጡ ማለት ነው። የመጀመሪያ ማርኬት ታውን ብለን እንጠራቸዋለን፣ የገበያ ከተሞች ብለን የምንጠራቸው። ሁለተኛው ኢንዱስትሪያል ታውንስ፣ ኢንዱስትሪ ከተሞች። 3 ኮሜርሻል ታውንስ፣ ዓለም አቀፍ የሆኑ የንግድ አገልግሎት የሚሰጡ ስፍራዎች። ማይኒንግ ታውንስ፣ የማዕድን ቁፋሮ የሚወጣባቸው ከተሞች። ሆሊዴ ታውንስ፣ የተለያዩ በዓላት የሚከበርባቸው ከተሞች። ፎረስትሪ ኦር ላምበሪንግ ታውንስ፣ የፎረስት ተዋጽኦዎችን የምናመርትባቸው ከተሞችም ይገኛሉ። 7ኛው አድሚኒስትሬቲቭ ታውንስ፣ የከተማ መስተዳድሮች ወይንም የሀገሪቱ ዋና መስተዳድር የሚገኝባቸው ከተሞች አድሚኒስትሬቲቭ ታውን ተብሎ ይጠራሉ። 8ኛው ካልቸራል ኤንድ ኤጁኬሽናል ታውንስ፣ የተለያየ አይነት የኪነ ጥበብ ህንፃዎች ወይም የኪነ ህንፃ ጥበብ ያለባቸውና የትምህርት አገልግሎት የሚሰጡ ከተሞች ይገኛሉ። እንዲሁም ኢሴሌሲያስቲካል ታውንስ፣ ዓለማችን ላይ ኤክሰፕሽናል የሆኑ ከሪሊጅን ጋር የተያያዙ ብዙ የዓለም ሀገራት አማኞች የሚተሙባቸው ከተሞች ይገኛሉ። እነዚህ ኢሴሌሲያስቲካል ታውን ተብለው ይጠራሉ። እስቲ አንድ በአንድ እንያቸው። የመጀመሪያው ማርኬት ታውንስ ኢዝ ኤ ሴንተር ኦፍ ኤክስቼንጅ ኦፍ ጉድ ኤንድ ሰርቪስስ፣ በአንድ ቦታ ላይ ወይንም የተለያዩ እቃዎችና አገልግሎቶች ልውውጥ የምናደርግባቸው የገበያ ማዕከሎች ማርኬት ታውን ይባላሉ። they are a center of local product distributions፣ በአንድ ሀገር ውስጥ የሚገኙ በአንድ ሀገር ቴሪቶሪ ውስጥ የሚደረጉ የንግድ እንቅስቃሴዎች የሚካሄድባቸው ከተሞች ማርኬት ታውን ይባላሉ። ለምሳሌ ኢትዮጵያ ውስጥ ስናይ ነጆ ወለጋ ውስጥ የሚገኝ ስፍራ ነው። ጊንጪ ወደ አምቦ አካባቢ የምናገኘው ስፍራ ነው። ቴፒ ሚዛን ቴፒ ወደ ከፋ አካባቢ፣ እንዲሁም ዱርቤቴ ዌስተርን ጎጀም ምዕራብ ጎጃም ውስጥ የሚገኝ ስፍራ ነው። ስለዚህ እነዚህ ማርኬት ታውን ይባላሉ። ዋና ፐርፐዛቸው ግን ሎካል ፕሮዳክትን ዲስትሪቢዩት ማድረግ ነው። ሎካሊ በአንድ ሀገር ቴሪቶሪ ውስጥ የሚደረግ የንግድ ልውውጥን የሚካሄድባቸው ስፍራዎች ማርኬት ታውን ይባላሉ። ሁለተኛው ኢንዱስትሪያል ታውንስ፣ የኢንዱስትሪ ከተሞች ብለን የምንጠራቸውን አብዛኛው እነዚህ ቦታዎች ላይ የሚገኙ ኢኮኖሚ አክቲቪቲ የሚደረግባቸው ስፍራዎች ኢንዱስትሪዎች ናቸው። so they are engaged in processing raw materials into finished goods፣ አንድን ጥሬ ዕቃ ወደ አለቀለት ምርት የሚቀይሩ ከተሞች ናቸው ማለት ነው። እነዚህ ኢንዱስትሪያል ታውን ይባላሉ። አድቫንቴጃቸው ስናይ ወይንም እነዚህ ቦታዎች ላይ ለምን ኢንዱስትሪያል ታውን ናቸው ስንል፣ አንደኛ ፕሮክሲሚቲ ቱ ፓወር፣ ለኃይል አቅርቦት በጣም የቀረቡ ናቸው። ሁለተኛው በአካባቢያቸው ላይ ሚኔራሎች ስለሚገኙ ነው፣ ማዕድናቶች ማለት ነው። ሶስተኛ ሮ ማቴሪያል ሌበር ኦር ማርኬት፣ እነዚህን ከነዚህ ጋር ተያይዘው የሚመሰረቱ ናቸው ማለት ነው። ገበያ ሊሆን ይችላል፣ ሌበር የሰው ኃይል ሊሆን ይችላል፣ እንዲሁም ጥሬ ዕቃ ያላቸው ስፍራዎች ላይ ኢንዱስትሪ ስለሚቋቋም ኢንዱስትሪያል ታውን ይባላሉ። የላይኛው ኮሚኒኬሽን አላቸው፣ ብዙ የሆነ የመሰረተ ልማት ዝርጋታ ያላቸው ናቸው። የመንገድ፣ የመብራት፣ የውሃ፣ የስልክ አቅርቦት ያላቸው ስፍራዎች ናቸው ማለት ነው። ስለዚህ እነዚህ ነገሮች የሚያሟሉ ስፍራዎች ኢንዱስትሪያል ታውን ተብሎ ይጠራሉ። በሶስተኛ ደረጃ የምናየው ስፍራ ኮሜርሻል ታውን ይባላሉ። ዓለም አቀፍ የንግድ እንቅስቃሴ የሚደረግባቸው
የዓለማችን ከተሞች ናቸው ማለት ነው። ሶ they are center of commerce and finance የንግድና የግብይት ማዕከሎች ናቸው። ትሬድ ኢዝ ፕራይመሪሊ ኮንሰርን እነዚህ ከተሞች ወይም ኮሜርሻል ታውን የሚባሉ ስፍራዎች ዋና ኢኮኖሚያዊ እንቅስቃሴያቸው ንግድ ነው። ንግድ የመጀመሪያው ኢኮኖሚያዊ እንቅስቃሴ ይሆናል ማለት ነው። they have financial institutions ብዙ የፋይናንስ ተቋማት ወይም የገንዘብ ተቋማት የሚገኙባቸው ከተሞች ናቸው። ለምሳሌ ባንኪንግ፣ ኢንሹራንስ ያለባቸው ስፍራዎች ናቸው ማለት ነው። ለምሳሌ ለንደን ብናይ ለንደን ኢዝ ፋይናንሻል ሄድኳርተር ኦፍ ኮመንዌልዝ ካንትሪስ እንግዲህ ኢሮፕ ውስጥ ያሉ ሀገሮችን ለንደንን እንደ የግብይት ማዕከላቸው ወይንም ሄድኳርተራቸው የሚገኝበት ነው ማለት ነው። ሁለተኛ ኒውዮርክ ነው፣ ፋይናንሻል ሴንተር ኦፍ ዩኤስኤ የአሜሪካ የፋይናንስ ወይም የገንዘብ ማዕከል ነው ማለት ነው ኒውዮርክ። ሶስተኛ አዲስ አበባን ብናይ ፋይናንሻል ሴንተር ኦፍ ኢትዮጵያ እንግዲህ የአዲስ አበባ አብዛኛው ኢትዮጵያ 9ኙም ወይም 12ቱም ክልሎች ውስጥ ያሉ ማህበረሰቦች ብዙ ፕሮዳክቶች ወይንም ምርቶች የሚገበያዩበት ስፍራ አዲስ አበባ ውስጥ መርካቶ ነው ማለት ነው። ስለዚህ ለንደን፣ ኒውዮርክ እና አዲስ አበባ ኢዝ ኮልድ ኮሜርሻል ታውን ይባላሉ። አራተኛው ታውን ማይኒንግ ታውን ይባላሉ። ሎኬትድ ኢን ኤ ቨሪ አንዩዥዋል ፕሌስስ ያልተለመደ ቦታ ላይ የሚመሰረቱ ናቸው። ተራራዎች ላይ ሊሆን ይችላል ወይንም ወንዞች አካባቢ ሊሆን ይችላል። እነዚህ ስፍራዎች ማዕድን ማውጫዎችን ተከትለው የሚቋቋሙ ከተሞች ናቸው። they have adequate mineral resource በቂ የሚባል የማዕድን ሀብት ያላቸው ስፍራዎች ናቸው። where mining towns some towns are shrink and ghost አንዳንድ ከተሞች ሽሪንግ በጣም ይጨማተራሉ ወይንም ይጠፋሉ ማለት ነው። and ghost ወና ይሆናሉ፣ ምንም ሰው አይኖርባቸውም። ምክንያቱም ያላቸው የተፈጥሮ ሀብት ምን ስለሚሆን ኤግዞስት ስለሚሆን due to exhaustion of minerals ያላቸው የተፈጥሮ ሀብት ያለቀ ስለመሄድ ሰዎች ከዛ አካባቢ ይሰደዳሉ። እንዲሁም ከተማው ላይ የተመሰረቱ ሴትልመንቶች የፈረሱ ሰዎች ወደ ሌላ ቦታ ጥሩ ሚኔራል ወዳለበት አካባቢ ይተማሉ ማለት ነው። ይሄ ሽሪንክ እና ጎስት ይሆናል። ጎስት ማለት ነው ወና ከተማ ማለት ነው፣ ወይም ምንም ሰው የማይኖርበት ማለት ነው። ምክንያቱም እነዚህ ከተሞች የማዕድን ቁፋሮ ተከትለው የሚመሰረቱ ከተሞች ናቸው ማለት ነው። ማዕድኑ ሲያልቅ ከተሞቹም ይጠፋሉ ማለት ነው። located on a map by quarrying symbols እንግዲህ ማፕ ላይ ኳሪንግ ሲምቦል የምናያቸው የከተማ ስፍራዎች ናቸው ማለት ነው። ኳሪንግ ስንል ለምሳሌ እንዲህ አይነት ቅርጽ ያለው የመዶሻ ወይንም የማረሻ አይነት ቅርጽ ያላቸው እንዲህ አይነት ቅርጽ ያለው ነገር ኳሪንግ ብለን እንጠራዋለን ማለት ነው። ኢንዲኬተር ኦፍ ማይኒንግ ቪሌጅስ እንግዲህ የማዕድን ማውጫ መንደሮች መገለጫዎች ወይንም ምልክቶች አንደኛ ቢልዲንግ ስቶንስ የግንባታ ድንጋይ ማውጫ ስፍራዎች፣ ላይምስቶን ፓወር ሰፕላይ፣ ስሜልተርስ ይሄ ብረት የሚያቀልጡ፣ ኦይል ሮድስ ይሄ የነዳጅ ማውጫዎች እና ፓይፕላይኖች እንዲሁም ሬልዌይ ያለባቸው ስፍራዎች ማይኒንግ ታውን ይባላሉ። በአምስተኝነት የምናየው ሆሊዴ ታውን ተብሎ የሚጠሩ ናቸው። ሎኬትድ ኢን ፌቨራብል ጂኦግራፊክ ሰራውንዲንግስ በጣም ምቹ በሚባል ጂኦግራፊያዊ ከባቢ ውስጥ የሚመሰረቱ ናቸው። they have many resorts ብዙ የመዝናኛ ስፍራዎች ያላቸው ቦታዎች ሆሊዴ ታውን ይባላሉ። ኤግዛምፕል ሞምባሳ ኬንያ፣ ፖርት ሱዳን ኢን ሱዳን፣ ፕሪቶሪያ ኢን ሳውዝ አፍሪካ። እነዚህ ሶስት ቦታዎች ሞምባሳ፣ ፖርት ሱዳን እንዲሁም ፕሪቶሪያ እነዚህ ቦታዎች ሆሊዴ ታውን ይባላሉ። ሌላው ኢትዮጵያ ውስጥ ሰሜን ማውንቴንስ ራስ ዳሽን አካባቢ ያሉ ስፍራዎች ወይም የራስ ዳሽን ማውንቴን ያን ማውንቴን መውጣት መውረድ ወይም ክላይምቢንግ እነዚህ ኤግዛምፕል መውሰድ እንችላለን። ሶደሬ እና ወንዶ ገነት ኦሮሚያ ውስጥ ይገኛሉ። እነዚህ ቦታዎችንም መውሰድ እንችላለን። እነዚህ ሆሊዴይ ታውን ተብሎ ይጠራሉ። በስድስተኝነት የምናየው ፎረስተሪ ኦር ላምበሪንግ ታውንስ ከተፈጥሮ የደን ሽፋን ጋር ተያይዞ የሚመሰረቱ ከተሞች ናቸው። ፎረስት ኦሪየንትድ ታውን ይባላሉ። የደን ሽፋንን ተከትለው የሚመሰረቱ ከተሞች ማለት ነው። ክላሲፋይድ አኮርዲንግ ቱ ላቲቲዩድ እና ሎኬሽን ኤንድ ፎረስት ታይፕስ በውስጣቸው በያዙት የዛፎች ሽፋንና በሚገኙበት ላቲቲዩድ እና ዲግሪ
የሚከፋፈሉ ናቸው ማለት ነው። እነዚህ ፎረስት ኦር ላምበሪንግ ታውን ለምሳሌ ዲሲዲየስ ፎረስት፣ ኮኒፈረስ ፎረስት፣ ኢኳቶሪያል ፎረስት፣ ሳቫና ግራስላንድ ብለን የምንጠራቸው ዓለማችን ላይ ብዙ አይነት ፎረስት ታይፖች አሉ ማለት ነው። እነዚህ ፎረስት ኦር ላምበሪንግ ታውን ይባላሉ። ካርታ ላይ ዲፒሲት ኦነማ ባይ ዩዚንግ ትሪ ሲምቦልስ የዛፍ ሽፋን ያለባቸው ስፍራዎች ፎረስተር ኦር ላምበሪንግ ታውን ይባላሉ። በሰባተኝነት የምናያቸው አድሚኒስትሬቲቭ ታውን የሚባሉ ናቸው። የከተማ መስተዳድር ወይንም የሀገሪቱ ዋና መንግስት መቀመጫ ስፍራዎች አድሚኒስትሬቲቭ ታውን ይባላሉ። ር ሄድኳርተር ኦፍ ገቨርንመንት የአንድ ሀገር መሪ ዋና ጽህፈት ቤት የሚገኝባቸው ስፍራዎች አድሚኒስትሬቲቭ ታውን ይባላሉ። ር ካፒታል ሲቲስ እነዚህ ዋና ከተሞች ናቸው። አድሚኒስትሬቲቭ ታውን የሚባሉት ዋና ከተማዎች የሚገኙባቸው ስፍራዎች ናቸው። ር ሴንተር ኦፍ ሎካል አድሚኒስትሬሽን የአንድ ሀገረ መንግስት ገዢ መቀመጫ ቦታ ነው ማለት ነው። ኢንክሉድስ ለምሳሌ አዲስ አበባን ብንወስድ የኢትዮጵያ ዋና አስተዳደር ወይንም የኢትዮጵያ ዋና መንግስት ያለበት ነው ማለት ነው። እንዲሁም የአፍሪካ ዋና ከተማ ነው ወይም ኮንቲኔንታል ካፒታል ነው ማለት ነው። ሌላኛው ጄኔቭ ብንወስድ ወይም ስዊዘርላንድ ውስጥ የሚገኘው ጄኔቭ ስዊዘርላንድ ዋና ከተማ ብንወስድ ኢንተርናሽናል ካፒታል ነው፣ ዓለም አቀፍ የሆነ ከተማ ነው። ምክንያቱም ዓለማችን ላይ ትላልቅ ስብሰባዎች የሚካሄድበት ስፍራ ስለሆነ ማለት ነው። በስምንተኝነት የምናየው ካልቸራል ኤንድ ኤጁኬሽናል ታውን የሚባሉ ናቸው። ይሄ ባህላዊ ወይም ሂስቶሪካል ሳይት ያላቸው እና የትምህርት አገልግሎት የሚሰጡ ከተሞች ማለት ነው። ሎኬትድ ኢን ዘ ወርልድ ሪኖውድ ዩኒቨርሲቲ ዓለም አቀፍ የሆኑ ትላልቅ ዩኒቨርሲቲ ስፍራዎች ናቸው ማለት ነው። ላይክ ኦክስፎርድ ኤንድ ካምብሪጅ ኢን ኢንግላንድ፣ ሌደን ኢን ኔዘርላንድ። ኦክስፎርድ እና ካምብሪጅ ኦር ሌደን እነዚህ ሀገሮች የሚገኙ እነዚህ ቦታዎች ላይ የሚገኙ ዩኒቨርሲቲዎች ካልቸራል ወይም ኤጁኬሽናል ታውን ይባላሉ ማለት ነው። ሌላ መጨረሻ የምናየው ሴሌስቲካል ታውን የሚባል ናቸው። ሴሌስቲካል ታውንስ ቨሪ ኤክሰፕሽናል ታውንስ ሁሉም የዓለም ክፍል ላይ የማናገኛቸው ጥቂት ቦታዎች ላይ ብቻ የምናገኛቸው ቨሪ ኤክሰፕሽናል የሆኑ ማለት ነው። ከሪሊጅን ጋር የተያያዙ ወይም ከሂስቶሪካል ሳይት ጋር የተያያዙ ናቸው። ፐርፎርመንስ ስፔሻል ፈንክሽን ሰች አስ ሂስቶሪካል ኤንድ ሪሊጂየስ ሴንተርስ ሃይማኖታዊና ታሪካዊ ቅርስ ያለባቸው ቦታዎች ሴሌስቲካል ታውን ይባላሉ። ዳር ቪዚትድ ባይ ፒልግሪምስ ባይ ፍሮም ኦል ኮንሰርን ኦፍ ዘ ወርልድ ብዙ ተጓዦችን የሚያቅፉ ናቸው ማለት ነው። ኢንክሉድ ጀሩሳሌም ጁዳይዝም ለምሳሌ የጁዳይዝም እምነት ተከታይ ሂንዱዎች እስራኤላውያን ወደ ኢየሩሳሌም ወይም ኢየሩሳሌም ይደማሉ ሃይማኖታዊ በዓል ለማክበር ማለት ነው። ሙስሊሞች ወደ መካ፣ ቫሬንሲ፣ ሂንዱዎች ደግሞ ወደ ቫሬንሲ የሚባል ቦታ፣ ኢትዮጵያ ውስጥ ደግሞ ላሊበላ፣ አክሱም እና ቁልቢ ክርስቲያኖች ይጓዛሉ። ነጃሺ ደግሞ ሙስሊሞች ይገዛሉ። እነዚህ ቦታዎች ኤክሰፕሽናል ታውን ወይም ሴሌስቲካል ታውን ይባላሉ። ሂስቶሪካል ወይም ሪሊጂየስ ሴንተርን መሰረት አድርገው የሚቋቋሙ ከተሞች ናቸው ማለት ነው። በአጠቃላይ ስንጠቀልለው ዓለማችን ላይ 9 የተለያዩ አይነት አገልግሎት የሚሰጡ የዓለማችን ከተሞች ይገኛሉ። እነዚህ ፈንክሽን ኦፍ ሴትልመንት ብለን እንጠራቸዋለን። እነዚህም የመጀመሪያው ማርኬት ታውን ነው። ሁለተኛው ኢንዱስትሪያል ታውን፣ 3 ኮሜርሻል ታውን፣ 4 ማይኒንግ፣ 5 ሆሊዴይ ታውን፣ 6 ፎረስተሪ ኦር ላምበሪንግ ታውን፣ 7 አድሚኒስትሬቲቭ ታውን፣ 8 ካልቸራል ኤንድ ኤጁኬሽናል ታውን፣ 9 ሴሌስቲካል ታውን ይሆናል። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና ጠይቃለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር እንዲሁም ኮሜንት ማድረጋችሁ እንዳትረሱ እያልኩ የዛሬው ትምህርት አበቃለሁ። ቀጣይ ባለው ማጠቃለያ ማለት ነው።